እግዚአብሔር ለያዕቆብ ይራራለታል፣ እስራኤልን እንደገና ይመርጠዋል። በራሳቸው አገር ያኖራቸዋል። መጻተኞች አብረዋቸው ይኖራሉ፣ ከያዕቆብም ቤት ጋር ይተባበራሉ። አሕዛብም ይወስዷቸዋል፣ ወደ ገዛ ስፍራቸውም ይመልሷቸዋል። የእስራኤል ቤት አሕዛብን ርስት ያደርጓቸዋል። በእግዚአብሔርም ምድር ወንዶችና ሴቶች ባሪያዎች አድርገው ይገዟቸዋል። የማረኳቸውን ይማርኳቸዋል፣ የጨቆኗቸውንም ይገዟቸዋል። እግዚአብሔር ከሥቃይህ ከመከራህና ከጽኑ ባርነትህ ባሳረፈ ቀን በባቢሎን ንጉሥ ላይ ትሳለቃለህ። እንዲህም ትላለህ፣ ጨቋኙ እንዴት አበቃለት! አስገባሪነቱስ እንዴት አከተመ! እግዚአብሔር የክፉዎችን ዘንግ የገዢዎችንም በትረ መንግሥት ሰብሯል። ሕዝቦችን በማያቋርጥ ቁጣ የመታውን ያለ ርኅራኄ እያሳደደ የቀጠቀጠውን ሰብሯል። ምድር ሁሉ ሰላምና ዕረፍት አግኝታለች፣ የደስታም ዝማሬ ታስተጋባለች። ጥድና የሊባኖስ ዝግባ እንኳ ደስ ብሏቸው አንተም ወደክ፣ እንጨት ቆራጭም መጥረቢያ አላነሳብንም አሉ። በመጣህ ጊዜ ሲኦል ልትቀበልህ ተነሳስታለች። ይቀበሉም ዘንድ የሙታንን መናፍስት በዓለም ገዥ የነበሩትን ሁሉ ቀስቅሳለች። በአሕዛብ ላይ የነገሱትን ነገሥታት ከዙፋናቸው አውርዳለች። እነርሱ ሁሉ ይመልሱልሃል፣ እንዲህም ይሉሃል፣ አንተም እንደኛ ደከምህ፣ እንደኛም ሆነ። ክብርህ ከነበገና ድምፁ ወደ ሲኦል ወረደ። ብሎች ከበታችህ ተነጥፈዋል፣ ትሎችም መደረቢያ ይሆናሉ። አንተ የንጋት ልጅ አጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ! አንተ ቀድሞ መንግሥታትን ያዋረድ እንዴት ወደ ምድር ተጣልህ! በልብህም እንዲህ አልህ፣ ወደ ሰማይ አርጋለሁ፣ ዙፋኔንም ከእግዚአብሔር ከዋክብት በላይ ከፍ አደርጋለሁ። በተራራው መሰብሰቢያ በተቀደሰውም ተራራ ከፍታ ላይ በዙፋኔ ይቀመጣለሁ። ከደመናዎችም ከፍታ በላይ አርጋለሁ፣ ራሴንም እንደ ልዑል አደርጋለሁ። ነገር ግን ወደ ሲኦል ወደ ጥልቁም ጉድጓድ ወርደሃል። የሚያዩህም አተኩረው እየተመለከቱ በመገረም ስላንተ እንዲህ ይላሉ፣ ያ ምድርን ያናወጠ መንግሥታትን ያንቀጠቀጠ ይህ ሰው ነውን? ዓለምን ምድረ በዳ ያደረገ ከተሞችን ያፈራረሰ ምርኮኞችንም ወደ አገራቸው እንዳይሄዱ የከለከለ ይህ ነውን? የአሕዛብ ነገሥታት ሁሉ በክብር አንቀላፍተዋል፣ በየመቃብራቸው አርፈዋል። አንተ ግን እንደማይፈለግ ቅርንጫፍ ከመቃብር ወጥተህ ተጥለሃል። በሰይፍ በተወጉት ወደ ጥልቁ ድንጋዮች በወረዱት በተገደሉትም ተሸፍነሃል። እንደ ተረገጠም ሬሳ ሆነሃል። ከእነርሱ ጋር በመቃብር አትሆንም። ምድርን አጥፍተሃልና ሕዝብህንም ፈጅተሃልና። የክፉ አድራጊዎች ዘር ፈጽሞ አይታወስም። ተነስተው ምድርን እንዳይወርሱ ዓለምንም በከተሞቻቸው እንዳይሞሉ ስለ አባቶቻቸው ኃጢአት ወንድ ልጆቹ የሚታረዱበትን ስፍራ አዘጋጁ። በእነርሱ ላይ እነሳለሁ ይላል የሠራዊት ጌታ እግዚአብሔር። ስምዖንና ትሩፋኖቿን ዘሯንና ትውልዷን ከባቢሎን እቈርጣለሁ ይላል እግዚአብሔር። የጃርት መኖሪያ ረግረጋማ ቦታ አደርጋታለሁ፣ በጥፋትም መጥረጊያ አጠርጋታለሁ ይላል የሠራዊት ጌታ እግዚአብሔር። በአሦር ላይ የተነገረ ትንቢት። የሠራዊት ጌታ እግዚአብሔር እንዲህ ብሎ ብሏል፣ እንዳቀድሁት በእርግጥ ይከናወናል፣ እንዳሰብሁትም ይሆናል። አሦርን በምድሬ ላይ አደቃለሁ፣ በተራራዬም ላይ ረግጠዋለሁ። ቀንበሩ ከሕዝቤ ላይ ይነሳል፣ ሸክሙም ከትከሻቸው ላይ ይወርዳል። ለምድር ሁሉ የታሰበው ዕቅድ ይህ ነው፣ በአሕዛብም ሁሉ ላይ የተዘረጋው እጅ ይኸው ነው። የሠራዊት ጌታ እግዚአብሔር እንዲህ አስቧል፣ ማንስ ያግደዋል? እጁም ተዘርግቷል፣ ማንስ ይመልሰዋል? በፍልስጤማውያን ላይ የተነገረ ትንቢት። ንጉሡ አካዝ በሞተበት ዓመት እንዲህ የሚል ንግር መጣ። እናንተ ፍልስጤማውያን ሆይ የመታችሁ በትር ስለተሰበረ ሁላችሁ ደስ አይበላችሁ፣ ከእባቡ ስር እፉኝት ይወጣልና ፍሬውም ተወርዋሪ መርዘኛ እባብ ይሆናል። ከድሃም ድሃ የሆኑት መሰማሪያ ያገኛሉ፣ ችግረኞችም ተዝናንተው ይተኛሉ። ሥርህን ግን በራብ እገድላለሁ፣ ትሩፋንህንም እፈጃለሁ።
በር ሆይ ዋይ በል፣ ከተማ ሆይ ጩኽ፣ ፍልስጤማውያን ሆይ ሁላችሁም በፍርሃት ቅለጡ። ጢስ ከሰሜን መጥቶብሃል፣ ከሰልፉ ተነጥሎ የሚቀር የለምና። ከዚያ ሕዝብ ለሚመጡ መልእክተኞች ምን መልስ ይሰጣል? መልሱ እግዚአብሔር ጽዮንን መስርቷል፣ መከራን የተቀበለው ሕዝብም በእርሷ ውስጥ መጠጊያን አግኝቷል የሚል ነው።